የኔ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ደሙን አፍስሶልኛል በእርሱ አምኜ ጸድቄያለሁ ብዬ እየሰበኩ ነው። አንተ አልጸደቅም ማለት አንተ አትችልም፣ እኔ ደግሞ አንተን ሌላ ነገር ማለት አልችልም። ስለዚህ ክርስቶስን እንሰብካለን፣ አንተ የገባህን ስበክ። በአረበኛም ስበክ፣ በእንግሊዝኛም ስበክ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على النبي المبعوث رحمة للعالمين وبعد. أيها الناس، يقول الله تعالى: وما خلقت الجن والإنس إلا ليعبدون. الله سبحانه وتعالى سنقرأ من ديننا يسول دولزي مدري يمتابت واننيا وعلاما أملاكن وين دمو فطاريون أوكو يعني اللي عملت بيتشانا بيتشانو بزي مد الله يبوزو نقر ينورال إنساتهم بزي مد الله ينورالو نقر كينينيا ليت ميالغين وين دمو يسول جوش ليت ميالغين ፈጣሪያችን ትክክለኛ ነው ብለን ያንን ፈጣሪያችን ያስገኘን ጌታ ያንን አውቀን ስናመልክ ወይም ደግሞ ውጤታማ ይሆናል ማለት ነው። ስለዚህ እኛ የምንሰብከው ኢስላም ማለት አላህ Subhanahu Wa Ta'ala ለፈጠረ ጌታ እጅ መስጠት ማለት ነው። ኢስላም ማለት هو الاستسلام لله። ኢስላም ማለት ለአላህ Subhanahu Wa Ta'ala ለአምላክ ለፈጠረ ላስገኘ ለሚያበላና ለሚያጠጣ እጅ መስጠትና ለሱ ማደርና ለሱ መጎንበስ እንደዚሁም ደግሞ ለሱ መስገድ ብቻና ብቻ ነው። ወደ ጀነት ወይም ደግሞ ወደ መንግስተ ሰማያት የሚወስድ መንገድ አንድ መንገድ ብቻ ነው። ያም ነቢያቶቹ የጠሩበት የነበረ እንደዚሁም ደግሞ ነቢያቶቹ የተላኩ የነበረ አንድ መንገድ አለ። ሁሉም ነቢያት ከአዳም ጀምሮ እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ድረስ ያሉ ጥሪያቸው አንድና አንድ ነበር። እንደዚሁም ደግሞ ጎዳናቸው አንድና አንድ ነበር። ሁሉም አዳምና ሔዋን ከተፈጠረ ጀምሮ አምላክ ወይም ደግሞ ፈጣሪ በዚህ ምድር ላይ ይመለክ የነበረ አምላክ ነው ማለት ነው። ነብዩ ሰለላሁ አላህ Subhanahu Wa Ta'ala በቁርአን እንዲህ ይላል: ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን እዕቡዱ ላህ። አላህ Subhanahu Wa Ta'ala በቁርአን ሲነግረን እኔ አምላክ ወይም ደግሞ መልእክተኛዬን ልኬአለሁ በየቦታው በየህዝቡ። ለምን ከተባለ ህዝቦቹ አላህን ወይም ደግሞ ፈጣሪውን አውቆ ያንን ሊያመልኩና ከጣዖት እንዲርቁ ብዬ ልኬአለሁ ይላል ማለት ነው። ስለዚህ ምንድነው መልእክት ማሳላይ ፈለኩት እና አብርሃም የነበሩበት ጎዳና፣ እነ ሙሴ የነበሩበት ጎዳና፣ እነ ያዕቆብ እነ ሰለሞን የነበሩበት ጎዳና አንድ ብቻና ብቻ ነው። ኢየሱስ ምንድነው አምላክ አንድና አንድ ነው። ያንንና መልክ የነበሩ ሰዎች ናቸው ማለት ነው። ነብዩ ሙሴን ጨምሮ ነብዩላህ አለይሂ ሰላም ኢሳ ወይም ደግሞ ኢየሱስ ክርስቶስ የማርያም ልጅ ጨምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጨምሮ ጥራቸው አንድና አንድ ነበር። ህዝቡን ወደ አምላክ ሊወስዱና ከጣዖት እንዲርቁ ትምህርታቸው ነበር ማለት ነው። ስለዚህ ነጃ ወይም ደግሞ የስኬታማ አገር ማለት ትእዛዞቹን መጠበቅ ነው። ኢየሱስ ክርስቶስ ማለት ሰላም ተጠየቀው ምንድነው ያለው? ትእዛዞቹን ጠብቅ ነው ያለው። ስለዚህ እኛ በዚህ ምድር ላይ ስንኖር ፈጣሪን ከፈራን ሁሉም ነገር ይከፈትልናል ማለት ነው። ነገር ግን የምንዋሽ ከሆነ የምናደበልብል ከሆነ የሰውን ገንዘብ የሰውን ሀብት የምንበላ ከሆነ ሁሉም ነገር ይዘጋብናል ማለት ነው። ነገር ግን የፈጠረን ያስገኘን ፈጣሪያችን ከፈራን ሁሉም ነገር ይከፍትልናል ማለት ነው። አላህ Subhanahu Wa Ta'ala ቀጥተኛ ወደ ቀጥተኛው መንገድ ይመራል ያልኩን እናንተን አመሰግናለሁ። አላህ አመሰግናለሁ። አሁን ኢትዮጵያ አደገች ማለት ነው። ሙአዚ ወይ ኡስታዝ ነህ? እሺ ኡስታዝነትን አላገኘም የኔ ወንድም ማለት አሁን የእድገት ጥግ ላይ እየገባን ነው። በፊት በእንደዚህ አይነት ሰዓት ጠብና ክርክር፣ ጭቅጭቅ፣ ያዙኝ ልቀቁኝ ነው የሚባባለው። እንግዲህ ትውልዱን አይተነው እናውቀዋለን። ይኸው አባቴ አጠገቤ ሆኖ እየተሳደበ ነበር። አሁን እሱ ደግሞ መጥቶ ውስጤ ያለው አንድ ነው። የጥበብ ሁሉ መጀመሪያ ፈጣሪ መፍራት ነው። ነቢያቶቹ በተውራቱም ዘመን በኢንጂሉም ዘመን በፉርቃውም ዘመን በዜብሉም ዘመን ከአደምና ከሐዋ ዘመን ጀምሮ ተስማምተው በተሰጣቸው እድሜ ላይ ተፋቀው አልፈዋል። እናንተም ተፋቀሩ፣ አታመንዝሩ፣ አትስረቁ፣ አትዋሹን ያለው እግዚአብሔር ይባርክ። ስለዚህ መልካምነት አመሰግናለሁ። ለእያንዳንዳችሁ የኢትዮጵያውያኖች ምነግራችሁ ይሄ የያዙኝ ልቀቁኝ የውድድሩ ዘመን ከኢትዮጵያ ላይ ተመቶ ወድቋል። አሜን። ለምን ወደቀ ብለህ ብትጠይቀኝ ይሄው ሰጠሁት። ወንድሜ ማቀው ሰው ነው፣ እኔም ሰው ነኝ። ግን ጂኒ ሲገባ ያዙኝ ልቀቁኝ እንተናነቅ፣ እንገዳደል። አትገዳደላትም። ምድሪቱ ላይ እንዲህ ደም ሲያፋስስ የነበረውን ዘንዶ ገድየው ነው ወንድሜ መጥቶ እዚህ ጋር
የፈጣሪውን የገባውን እውነት ያስተላለፈው ኢየሱስ መድኃኒዓለም የድንግል ማርያም ልጅ የነገስታት ንጉስ የጌቶች ሁሉ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሙዓዝ ይወዳለው፣ አክብር ያለው በርታ። ኢየሱስ ይወዳል። አሜን። ኢየሱስ የጌቶች ሁሉ ጌታ ነው። አፖል የሚል ጭብጨባ እንዲሰጣት። አሜን። ሃሌሉያ። አሜን። አሜን። ወዳጆች ለበረከቱ ነው። አሜን። ለኢየሱስ ይሁን።